ቅዱስ ሚካኤልን በአካል ነበር የምታናግረው። እንዴት? ቤተ መቅደስ ስትገባ ስዕሉን ካየች ይጽፋል ትላለች ቅዱስ ሚካኤል እና ስዕሉ ላይ የሚጽፈው ነገር አለ። ስዕል አድኖለ ሌሊቱን ተደወለኝ አርፋለች። ሲሄድ ቅርብ ቢሆንም በሳጥን ነው ያገኘኋት። ያ ትንሽ ስሜቴን በጣም ነካው። ጸሎተ እግዝእትነ ማርያምን በቃ እዛው ቁጭ ብዬ 64 ይሙላ እያልኩ ጸልይ ነበር። መጣች እመቤታችን። እሺ ትቀሰቅሳታለህ አለች። ተወዛገብኩ። እመቤታችን መጣ። አይ አንቺ ወስኝላት አልኳት። እመቤታችን ነፍሷን ይዛ ሄደች ማለት ነው። የሚገርመው ሲኦልን ሲያሳየን ያው ማዘር ስላረፈች እናቴ እዚህ ትሁን እንዴ ይስል የለችም። ደስ አለኝ። የሚገርመው ያልሞቱ ግን ከቤተሰቦችም ከማውቃቸውም ሰዎች እዛ ውስጥ አሉ። አልሞቱም በስጋ ጨለማ ውስጥ። አዎ እዛ ውስጥ አሉ። ታዲያ የት ናት እናቴ? አሁን ገነትም እሷን ነው የምፈልገው በውስጤ። አሁን ጌታችን መጣ። የሚገርመው በምድር ላይ የምንጸልየው ጸሎት በሰማይ እንዴት እንደሚታሰብ እና ማዘር መጣች። እግዚአብሔር እረኛዬ ነው ትላለች። ከዛ ሰማይቶ ቅዱስ ጊዮርጊስ መጣ። እሱ እውነት ነው በጻዕዳ ፈረስ ነው የሚመጣው። እሺ ከዛ እሱ ደግሞ ልክ ስዕሉ ነውና ይመጣል፣ ግን ይንቀሳቀሳል። ይፈታታል። ያችን ቤሩታዊትን ታለቅሳለች። እሷ አይዞሽ ይላታል። እኔ ያለሁልሽ ከዚህ በኋላ ይላታል። ከዛ ውረጅ ይላታል። ከዛ ደግፎ ያወርዳታል። እሷ የታሰረችበት ማሰሪያ ነበር። እንኪልና ያ ዘንዶ እንደዚህ አፉን ከፍቶ ሲመጣ በጌታዬ በኢየሱስ ክርስቶስ አቤት ሲጠራው ስሙን ሲጠራ የሆነ ድብልቅልቅልቅ ሰማዩ ድብልቅልቅልቅ ይላል። ከዛ መጣ ዘንዶውን ከገደለው በኋላ እንኪ ሰሪው አላት። ፈረሱ እኮ ነው ቅዱስ ጊዮርጊስ አይደለም። ከዛ አየህ ይሄ ነው ሚስጥሩ አለ። ራሱ ፈረሱ እንደዚህ ያወጣ ብንናልኩ። ወንድማችን እንኳን ደህና መጣ። እንኳን ደህና ቆያችሁ። እስኪ ራስን በማስተዋወቅ እንጀምር። ስሜ ዘማርያም ፈለቀ ይባላል። ያው መምህር ይሉኛል። እኔ እንኳን ለመምህርነት ደረጃ አልበቃውም። ተመረሃል በቴዎሎጂ? አዎ ቴዎሎጂ ደቀ መዝሙር ነኝ። ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ እየተማርኩ ነው። እዛ ያው የቤተ መቅደሱ እንደ አቅማችን እናገለግላለን። ዛሬ እንግዲህ ከመምህራችን ከመምህር ዘማርያም ጋር ድንቅ ቆይታ እናደርጋለን። እስቲ መምህር ዘማርያም በህይወት ካሳለፍካቸው የህይወት አጋጣሚዎች ውስጥ እጅግ በጣም ዓለማዊ የሚባል ህይወት ውስጥ ነበርኩ ብለህ የምታስበው የህይወት አጋጣሚ አለ? አዎ እንግዲህ የምንኖረው ዓለም ላይ ነው። ዓለም ላይ ስንኖር ደግሞ የእግዚአብሔር ህግ አለ፣ እንደገና የዓለም ህግ ደግሞ አለ። እኛ ደግሞ ስጋ ነን፣ ነፍስም ደግሞ አለን። ሁለቱን አጣጥመንና አቻችለን ነው የምንኖረው። ያን ደግሞ ለማድረግ የእግዚአብሔር ቃል ያስፈልገናል። እርግጥ ነው በሰንበት ትምህርት ቤት ነው ያደግኩት። ወሊሶ አካባቢ ነው። አባታችን አቡነ ዲዮስቆሮስ አባ ወልደ ትንሣኤ ግዛው ባገለገሉበት በዛው ደብር አቡዬ ደግሞ ቤተክርስቲያን ክርስትና የተነሳውበት ነው እና ህይወቴ ከቤተክርስቲያን የራቀ አይደለም፣ ግን ከጭንቀት ከመከራ ግን የራቀ አይደለም። እንዴት? በቤቱ ነው ያለሁት፣ ከቤቱ አልወጣሁም። ግን በጣም ፈተና ነበረ። ትምህርት ላይ በጣም ጥሩ ነበርኩ፣ ደረጃ ነበር ዓለማዊ ትምህርት እና በአንድ ወቅት ግን በማላውቀው ሁኔታ እስካሁን ስታክ ያደረገበት ነገር ይታወቀኛል። አይምሮዬ ላይ የሆነ የቆመ ነገር አለና እንዲያውም 9ኛ ክፍል ጭራሽ በፍጹም አስተማሪው ያስተምራ እኔ ጭንቀት ነው ጸሎትም አድርጌ ካልወጣው በቃ ማብድ ነው እወጣለሁ። አስተማሪው ያስተማረ ዝም ብዬ እወጣለሁ እና አንዳንዴ በቃ ተረዳውና አስተማሪዎችም ትንሽ አወቁና ሄጄ ግን ቆሜ የማስበው ስለ እግዚአብሔር ነው እና ብዙ ጥያቄዎች ይመጣሉ ግን አይመለሱም። እነዛ በጣም በቃ ቁስል ነው አይምሮ ውስጥ የሚፈጥሩትና የብዙ አገልጋዮች ችግር ይመስለኛል። ከዛ ያደኩ መጣው መንፈሳዊውን ነገር አገልግሎት ሲጀምር ትንሽ በቃ ያገልግሎት ያ ጊዜው ያ ያውደ ምሕረት ጊዜ ብቻ ነበር የኔ መጽናኛ። ከዛ ውጭ ጭንቀት ነው እና እመቤቴ ባክሽን ብዬ ደግሞ ትንሽ እንቅልፍ ሲወስደኝ ከዛ በኋላ ሲነጋ ስጋት ነው። ምን እንደሚያሰጋኝ አላውቅም። እሺ ደግሞ ነጋ የሚል አይነት ስሜት ነው። ጸልያለሁ ግን ጸሎቴ በራሱ በጣም ፍልሚያ ነው። ከፍተኛ ጦር ሜዳ ነው። አንዳንዴ ዲያብሎስ ራሱ ይዞ የሚጠይቀኝ ነው የሚመስለኝ።
መልሱን ይዞ ወይም እሱ ረግጦት ከሌባ ጋር እንደማፋለግ ምን ያህል ጭንቅ እንደሆነ። ግን በዛ መሃል ላይ አባታችን ጸጋው ይበዛላቸው በእውነት በዚህ አጋጣሚ መላከ መንክራት መምህር ግርማ ወንድሙ የሳቸውን ትምህርት አገኘው። አሁን አንድ የሆነ በር በቃ ተከፈተ ማለት ነው እና መታገል ጀመርኩኝ። ከዛ በኋላ ያው ቤተሰባዊም አንዳንድ ነገሮች ነበሩ። ማዘር ትንሽ አመማት መሃል ላይ መንቀሳቀስ የማትችልበት ሁኔታ ላይ ከአዳም ልጎ ጋር የተገናኘ ነው። አዎ ከቤተሰብ የመጣ ጣጣ ነው። እሺ እሷ ግን አትቀበለው። መንፈሱ ራሱ ሲመሰክር መሞት ቢኖርባት ያኔ ነበር የምትሞተው ይላል። ራሱ ብዙ ነገር አድርጓታል። እሷ ግን በፍጹም ይሄን አልነካውም በሞትም ልሙት ነበር የምትል ከአያቶቿ የወረሰችው ወደ እሷ የተላለፈ ያው የቤተሰብ መንፈስ ነበርና በዛ ተሰቃይ ነበር። እሳቸው ባስተማሩት ትምህርት መሰረት ያው ለቅዱስ ቁርባን በቃች። ከሱ ጋር ከ8 ዓመት በላይ ነው ስርዓት እቺ ማለት ነው ሁሉ ነገር አቁም እግዚአብሔርን ያገለገል በቃ እሷን ማገልገል ሆነ። ምክንያቱም የሚረዳ ሰው አልነበረምና እግዚአብሔርን በዛ ውስጥ ብዙ ነገር አስተማሪ። በቃ የኔ ኮሌጅ እሷ ሆነች። መንፈሳዊ ህይወትን የተማርኩባት ተግባራዊ ክርስትናን የተማርኩባት እሷ ሆነችና ከ8 ዓመት በላይ ነው 10 ዓመት ይሆናል እሷን በማገልገል ኢትዮጵያን ገዳማት እንደዚህ ዞራለች። ተማርኩባት ስትል ለ8 ዓመታት ያክል አውደ ምሕረት ናት እሷ ስትል እስኪ ምን አይነት የህይወት ተሞክሮን ወሰድክ? ተስፋ መቁረጡ የለም? አንዳንድ ጊዜ ተስፋ የምንቆርጥባቸው አጋጣሚዎች አሉና እነዚህ ነገሮች አልተፈጠሩም ነበር? እስኪ አስረዳኝ። ትልቅ የተማርኩት ጸሎት የማትጸልይበት የጸሎት ርዕስ የለም። በቃ ለሁሉም ይሄ በጎ ነው ይሄ እንዲያደርጉ እንኳን ብዙ ክፉ ነገር እንኳን ላደረጉባቸው ሰዎች ትጸልያለች። እኔ ይቅርታ አድርግልኝ አንዳንዴ ሰማትና እኔ እናደዳለሁ እንዴት እሷ በዚህ ያህል ብዬ ግን እማራለሁ ያንን ነገርና ያ የጸሎት ህይወት። ሌላው ጽናት ነው። 8 ዓመት ሙሉ በቃ ጌታ ሆይ እባክህ ፈውሰኝ በቃ ፈቃድ ካልሆነ ግን አንተ እንደፈቀድክ ነው የምትለውና ሁለተኛ የእምነቷ ደግሞ ጥንካሬ። ሆስፒታል ገብታ ነበርና ከሞት ነው የተረፈችው እና ስኳር፣ ደም ግፊት የማይቋረጡ ወደ 5 አይነት መድኃኒቶች ተሰጥቷት ነበር። አሁን በሽታ አለብሽ ተብላ ማለት አንድ ቀን የመምህር ግርማን ቪዲዮ ስታይ አንዷ እንደዚህ ስትፈወስ አየች። አጋንንቱ ራሱ እኔ ነኝ ብሎ ደም ግፊት ነኝ ምናምን ብሎ ሲጮህ ሰማችና እኔ በዛ ያህል ጥልቀት ውስጥ ትገነዘባለች አላልኩ። ከዛ አሁን ቆርቤ ያለው አይደል አለች። አሁን ደግሞ ና እንሂድ ነገ እንቆርባለን ብለን ቅዳሜ ነበር ሰንበት በሚቀጥለው እንሄዳለን ብለን ከዚህ በኋላ አለች ይሄን መድኃኒት አልወስድም መድኃኒቴ ኢየሱስ ክርስቶስ ነው። አንተም ዝም በል ለማንም እንዳትናገር ለቤተሰብም ለምንም በቃ ተወስጃለች ካሉ አንተም እንደዛ ተነጋገረን ሁለታችን። ታላቅ እምነት ነው። ከዛ ወዲህ ርግፍ አርጋቶቹ ምንም አልሆነችም። የምትጸልየው እግዚአብሔር እረኛዬ ነው የሚለውን ከዛው ከመምህር ግርማ ሲያስተምሩ ሰምታ ይሄን የቱ ጋር ነው የሚገኘው አስተምረኝ አለችና በቃሏ ይዘዋለችና እና እመቤታችን ማርያም የሚለው ጸሎተ እግዝእትነ ማርያምን እና እሱን በቃሏ ይዛለች። አታቋርጥም። በቃ እንቅልፍ እምቢ ካላት ሌሊት እሱን ስትጸልይ የእመቤታችንን እየቆጠረች 77 ጊዜ 64 ጊዜ እኔ ተኝቻለሁ እኮ እየቆጠርክ ነው ትለኛለች። እና ስንት ደረሰ እንደዛ ያለችና የቅድስና ህይወት ከሷ ተምሬያለሁ። ቅዱስ ሚካኤልን በአካል ነበር የምታናግረው። እንዴት? ቤተ መቅደስ ስትገባ ስዕሉን ካየች ይጽፋል ትላለች ቅዱስ ሚካኤል እና ስዕሉ ላይ የሚጽፈው ነገር አለ ስዕል አድኖ ላይ እና ለምን አትጠይቂውም አልኳት። አንድ ቀን አታየውም ትለኛለችና ብዙ ሚስጥር አለውና ግን ከሷ የተማርኳቸው እነዚህ ነገሮች ናቸው። ጽናት፣ ትዕግስት፣ እምነት። እግዚአብሔር ያድናል በቃ ምክንያቱም ማርቆስ 9:23 ለሚያምን ሁሉ ይቻላል ነው። ስለዚህ እኛ ባለማመናችን ነው ያልተደረገው እንጂ እኔ አሁን ተጽናንቻለሁ። በጣም በዛ በቃ ከመቤቴ ጋር ትንሽ ቅር ብሎኝ ነበር። ለምን? ምክንያቱም መዳን ነበር የምትፈልገው። በቃ ቆሜ ቢሄድ ብመሰክር ያልተሳለችበት ገዳም የለም። አሁን የዞርኩ ስለቷን እያደረስኩ ነው ድናለች ብዬ። አሁን ሰዎች ይጠይቁኛል እናት መታወቂያ አይናት ያልኩ ቅድም እናት ደህና ናት ይሉኛል። ከሷ ጋር ነው የሚያዩኝ። በቃ ወንጌል አውደ ምሕረት ላይ ከሷ ጋር ነው እሷን አስቀምጬ እንደገና አስተምራለሁ። የእናቶች ምርቃት አለና ደስ ይላል። ያ ምርቃት ሰዎች እንኳን ደስ ብሏቸው ሲመርቁ የሰማይ አምላክ በጎ ደግሞ እንዴት እንደሚሰጥ እያየ ነውና በህይወት በጣም የተፈተንክበት ማለት ተስፋ የቆረጥክበት አጋጣሚ ነበር? አዎ። መቼ? አንዴ አዳማ ቴክኒክና ሙያ እየተማርኩ ነበር። እሺ። ሁሌ ከወሊሶ በእግራችን ነበር እንደ ሰብአ ሰገል የምንሄደው። ምሁር ኢየሱስ ወሊሶ የት? ምሁር ኢየሱስ እና ከወልቂጤ አድርጎ ከዛ በኋላ በእግር ነው አቋራጭ አድርገን ነው የምንሄደው። ሌሊት 11 ሰዓት ተነስተን የስንት ሰዓት መንገድ ማለት ነው? ብቻ ከ10 ሰዓት ወይ አንድ ቀን ይወስዳል። አንድ ቀን ሙሉ በእግር? አዎ። ከዛ ያ ትዝ አለኝ እዛ እየተማርኩ ማለት ነው። እንዴ ነገ ለካ ልደት ነው
ከዛ መሄድ አለብኝ ስለት አለብኝ እንግዲህ በዋዜማው ነው ትዝ ያለኝ ሳይ ደግሞ ሳንቲም አልነበረኝ አይኑረኝ በቃ እኔ እስከመናኸሪያ በእግሬ መሄድ ይችላል ከዛ በኋላ እዛ ሆኜ ጌታ ሆይ ተመስገን ብየው አመስግኘው እዛ መናኸሪያ አመስግኘው መጣለኝ አልቀርም ከኔ የሚጠበቀውን አደርጋለሁ ከዛ በኋላ እግዚአብሔር ያውቃል ብዬ ተነሳው ልክ ሲሄድ የእግዚአብሔር ስራ ድንቅ ነውና አንድ ሰው ጎሎ ከሹፌሩ ጋር እየጠበቁ ነውና ዝም ብዬ በቃ ግባ ላይ ጸሎተ ማርያም አድርሼ ነበር እመቤቴ አንቺ ትከፍያለሽ ብዬ ገባሁ ቁጭ አልኩ ብር የለ ላልያዝኩም ምንም ብር ገባሁ እምነት ግን ይያለሁ ስገባ ሹፌሩ ዝም ብሎ ያኛል ምክንያቱም እሱ ራሱ ነው የያዘው ቦታው ለሌላ ሰው ነው ይጠብቀው የነበረ ደወለለት እባክህ በጣም ይቅርታ እንዳትጠብቀኝ በቃ ብሩን እከፍላለሁ ምንም ማድረግ አልችልም በቃ እንዳትጠብቀኝ አልተሳካልኝም ማለት ከዛ አየኝ እንደዚህ አንተ ለምን ገባህ ወደ አዲስ አበባ ሄዳለሁ ከዛም በኋላ ወሊሶ ነው የምሄደው አልኩት አይ ቀድለኛ ነህ በቃ ቁጭ በልበት እንዳትከፍላለህ እኔ እኮ ይልኝ ከዛ መጣን አዲስ አበባ እንደዛው ቀጥታ 4 ሰዓት አካባቢ ወልቂጤ ደረስን ደግሞ ነጭ በነጭ ለብሻለሁ ነጭ ልብስ ወዳለሁ ከዛ ቆሜ ያንጸባርቃል ፖሊሶች መጡና ምንድነው የምትሰራው አሉ አይ ምሁር ገዳመ ኢየሱስ ለመሄድ ብዬ ነው ደግሞ ያው ቀን ሰው ሲጓዝ ስለነበረ ያውቃሉ አሁን እኮ መሸ ከዚህ በኋላ መኪና አይመጣም ግን 6 ሰዓት የጫት መኪና የሚጭኑ አሉ ከዛ ጫት ምናምን የሚያዘው አይሱዙ ነው እነሱ ስለሚመጡ ከነሱ ጋር ትሄዳለህ ከዛ መጣ 6 ሰዓት አካባቢ ላይ ከኋላ ተጫንኩ ከኋላ ገቢና ሰው ሞልቶ ነበር እየቃሙ ደግሞ ሙስሊሞች ናቸው አስገቡኝ ከዛ የተወሰነ መንገድ ሄዱና እኛ ወደዚህ ነው የምንታጠፈው አሉ እንግዲህ መታጠፊያው ማለቅም የማውቀው ነገር የለም ምክንያቱም ጨለማ ነው እኛ በአቋራጭ ነው የምንሄደው በዛ በመንገዱ ሄጄ ማለቅ በቃ እስከምታጠፍ አንተ እስከምትሄድ ድረስ አበራላለሁ ረጅም አበራና እኔ ደግሞ ያው ሊደርስ ነው ሩጫ እንግዲህ በዛ በሱ ብርሃን ለመድረስ ማለት ከዛ እሱ ጥፍ ሲል ጨለማው እንዳለ ድቅድቅ አለ ተስፋ የቆረጥኩበት ግን ተስፋ ያገኘሁበት አንድ የሆነ ምዕራፍ የተሻገርኩበት ከዛ ቁጭ አልኩና ጌታ ሆይ ሰብአ ሰገልን በኮከብ የመራሃቸው አንተን ፍለጋ መተው ነው እኔም አንተን ፍለጋ እንጂ ሌላ እንደማልፈልግ ታውቃለህ አዋቂ ነህ በጣም የመጨረሻ ስቅስቅ ብያለሁ በዚህ በቃ አይን እንደጨፈንክ አይነት ነው በዚህ ብትሄድ ምንም የለም ወደ ላይ ብትሄድ ምንም ድቅድቅ ያለ እዛው ላይ በርከክ ብዬ በጣም አለቀስኩ ከዛ አልቅሼ ቀና ስል ብርሃን ነውና እንደዚህ ያን ብርሃን ነው ቅዱስ ጊዮርጊስ ያየው እሺ እና ልክ እንደዚህ ሲበራ ብድግ አልኩኝ ህልምም ይመስለኛል እስካሁን ያ ብርሃን አለ ውስጤና ሮጣለሁ እየሮጥኩ ነው ግን ድካም የለም አየር ላይ ምሮጥ ይመስለኛል ደግሞ ኮሽ የሚል ደግሞ ይሰማለሁ እና ይሄ ስትረግጠው የጽዋት ምናምን ይርጋፍ ያላል እሱ ኮሽ የሚል ከዛ ወይ ጉድ ወይ መድኃኒዓለም ክርስቶስ ብዬ እያደነኩ ያ ታላቅ ብርሃን ነው እንደዚህ ነውና ልክ እንደ መንገድ ነው እንደዚህ የሚበራውና ከዛ ልክ ሄጄ እንደዚህ ብረቱን የሆነ ብረት ያስቋጥር ነው ከዛ ወደኩና ምንድነው በህልሜ አይደለም በሆኔ ነው በሆኔ እንዳይሆን ደግሞ እንዴት መጣው ያ ብርሃን ምንድነው እስካሁን መልስ የለውም መንክር እግዚአብሔር ማድነቅ ብቻ በልቦ ለእግዚአብሔር ግሩም ግብርከ እግዚአብሔርን ስራ ድንቅ ነው በሉት እንጂ ያን ድንቅ ስራ እንዴት መመርመር ይቻላል ተመስገን ማለት ብቻ እንደምንም ራሴን አረጋግጬ ሳይ ማህሌቱ ቅልጥ ብሏል የማውቀው እዛ ገዳመ ኢየሱስ ነው በቃ በጣም እያነባሁ ገባው እግዚአብሔር ይመስገን የሚገርም ታምር ነው ሁለተኛ ደግሞ ሊጨምርልህ ሁለቱ በጣም ሁሉ እኔ ነው በጣም ያስደነገጠኝ ሐዋርያው ቅዱስ ጴጥሮስ ቁልቁል ነው የተሰቀለው ለጌታው ክብር ብሎ ከዛ ለካ ቅዱስ ጴጥሮስ ይሄን ታሪኩን አላውቅም ነበር አሁን ተማርኩ በኋላ ምን ነግሬ እሱን ታሪክ አንድ የቤተክርስቲያን ገብቼ እንዲህ ተዘቅዝቆ ነው እንግዲህ ተዘቅዝቆ ስለተሰቀለ ሲሳልም ተዘቅዝቆ ነው እንጂ ወደዚህ ያደርጉት አሳዘነኝና ሄጄ ስዕሉ ነው እንደዚህ በገበታ አይነት ነገር ነው የተሳለውና እንደዚህ ነው ግን ትንሽ ነው እንደዚህ ያደርገዋል አቆመዋል ከዛ መልሶ እኔ የሚንሸራተት ነው የሚመስለኝ ቦታው ስላልተመቸው ተንሸራቱ ዝም ብሎ የሚገለበጥ አሁንም እንደዚህ ያደርገዋል ከዛ ገለበጠ ምንድነው ብዬ ከኋላ ሳይ ምንም የለም ከዛ ብዙ ጊዜ እንደዛ አረኩትና ከዛ አሁን እንደዚህ ሳይው ከበደኝ በስመ አብ ወልድ ኤሌክትሪክ የሆነ ነገር ያዘ ይመስለኝ እጄ በቃ ከበድ አለ እንዴ አሁን ሳንቀሳቀስ ከዛ እኔ እኮ ጴጥሮስ እኮ ነው ጌታ መሰልኩ እንዳለ ስዕሉ ራሱ ማለት ሩጫዬ
ድንጋጤን እስካሁን ያን ቅዱስ ስዕል ሳይ እስካሁን ያን ነው ትዝ የሚለኝ። በርሜል ቅዱስ ጊዮርጊስ እንዴት ልትሄድ ቻልክ? ከዛሬ 2 ዓመት በፊት አንድ ጓደኛዬ መጥቶ ነገረኝ። ኧረ እንደዚህ አሁን ሳስበው አፍራለሁ ያን የሰጠሁትን ትንታኔ። ምክንያቱም ሰምቼ ነው ትልልቅ ናቸው ከሚሉት ሊቃውንት ነን ከሚሉት የሰጡትን ትንታኔ ሰምቼ እኔም በዛው ሳልመረምር ሳላይ ያን ሰጠሁት። አሁን አፍራለሁ። ይቅርታ ጠይቃለሁ ወንድሜ። በእውነት እግዚአብሔር ፈቅዶ ጊዜው ደርሶ እናንተንም አመሰግናለሁ። ምክንያቱም ይሄን ነገር ባትሰሩ ማንም መሄድ አይችልም። እርግጥ ነው አንተ እኮ እዛ ሸኝተህ ሰዎችን ስትመጣ እንቅልፍ እንደማትተኛ መጡ ምንድነው እንደምትከታተል አገልጋዮችን ስለማይሰማል ይሄ ደረሳችሁ እንዴት ነው መንገዱ ሰላም ነው? ትልቅ ኃላፊነቱን ወስደ ለህዝቡ እንደምትጨነቅና እንደምትጸልይ ቅዱስ ጊዮርጊስም ደግሞ አንድም ቀን እንዳላሳፈረ ወደፊትም አያሳፍርህም። ስለዚህ ያን ነገር እናንተ ብታዘጋጁት እኛም ምክንያት ሆናችሁ ሄድኩኝ። በጣም ደስ አለኝ። ምክንያቱም ወንጌል ሳስተምር በጣም ደስ ይለኛል። እንዲያውም እኔ ለሰለሞን እንዳትነግሩ አልኳት። ስቀልድ ነው። ኧረ ሰለሞን ወንጌል አይጠላም ቀጥላለ እና የተማማርን ሄድን። ሁለተኛ ስንሄድ ደግሞ ራሱ ታምር ነው እየታየ የሚሄደው። እዛ አካባቢ የሰው የማህበረሰቡን ቤት ስታየው በቃ ትንሽ ደካማ ነው። አብያተ ክርስቲያናቱን ስታይ ደግሞ ድምቅ ብሎ የክርስቶስ በቃ የሱ ቸርነት እና እንዴት ሰሩ ብዬ ጠይቃለሁና ስንወርድም ስናልፍም እዛም ያሉትን አገልጋዮች ጠይቅ በጉዞ ሄዱ ሰዎች ናቸው ይሰሩት። ይሄ ትልቅ ነገር ነው። እንግዲህ ምስክርነቱ ከመንገድም ላይ ነው። ካስተዋልን እግዚአብሔር በአንድም በሌላም ይናገራል። ሌላ እኮ አያስፈልግም። ያስተዋልን ከሄደ ፍሬውን ነው የምናየው። እንዴት አየኸው ታምሩን? የመጀመሪያ ቀን ጸበል ስትገባ እንዴት ነበር የነበረው ሁኔታ? እስኪ እሱን አስረዳኝ። ግሩም ነው። መጀመሪያ እንደማንኛውም ጸበል ነው። ምክንያቱም ያው ሰዎች ነንና ሁሌ እንዘናጋለንና ዝም ብዬ ነበር የገባሁት። ግን ሲያስረኝ አስተናጋጁ መጥቶ በቃ ዘንዶውን እሰርልኝ ብዬ በቃ ባይዘው ለመጀመሪያ ጊዜ ይቅርታ ይሄን ቃል እየሰማሁት ነው። በርሜል ቅዱስ ጊዮርጊስ ይላችሁ ሁሉም ሰው ታስሮ ነው የሚጠመቀውና ስትታሰሩ ይሄን ቃል ተጠቀሙት። እሺ መልእክቴ ነው። የመምህር ዘማርያም መልእክት በጣም ደስ የሚል መልእክት ነው። እሰርልኝ ስል ወዲያው ይሆን አይነት አልመጣም። ገና ጸበሉ ገና እየታሰሩ ነው። ሌሎችም ሳይ ይታሰራል እና ደስ አለኝ ውስጤ። ምክንያቱም ስዕሉ ላይ ስናይ ያቺ ቤሩታዊት አለች። ቅዱስ ጊዮርጊስ እኛን አይደለም የሚያስረው፣ ዘንዶ ውስጥ አለ። ዘንዶ እሱ ለዘላለም ይታሰራል፣ እኛ እንፈታለን። ስቃዩን ደግሞ እዛ ውስጥ ያው እንቀምሰዋልና ልክ እንደዛ አሰረኝ። አይኑሬ ውስጥ ትልቅ ዘንዶ በቃ የሆኑ የሚያስፈሩ አውሬዎች በጣም ብዙ ነው። አንድ ነው የሚያስረው፣ እየመጣ ያስራቸዋል። በአንድ ማሰሪያ ነው ሁሉንም ጨምድድ እያደረገ ማለት እስር አድርጎ ሲያስር ነጭ ፈረሱ አለ ኮቴው እንደዚህ ጸበሉ ላይ ገና ሳይወጣ እኮ እንደዚህ ይዞራል እዛ ውስጥና እንደዛ በፈረሱ ኮቴ ከላይ ሆኖ ነው ይረመርማችሁ ኳስ ያረጋችሁ ብትን ይለው። ልክ ጢስ እንዴት ነው የሆነ እንደዚህ ልክት ስታረገው የሆነ በልጅነታችን ነው ቡን የሚል የሆነ ነገር ድብልብል ሆኖ እንደዛ ቡን ይላል። ኳስ ያረገው ቡን እያሉ ይጠፋል። ከዛ ስውር አደረገኝ። እግዚኦ መሐረነ ክርስቶስ። እኔ ነፍሴ እንዳትወጣ ታግዬ ነበር በጣም ነው። ከዛ ልቤ እንደዚህ መጣ። ከዛ ታገልኩ። ያው ሰው አይደለን መቼ ግን ማታሸንፈው ትግል ነው። ልቤ ትመስለኛለች እየቀጠነች ትንሽ እየሆነች ከዛ ጥፍት አለ። ከዛ የት ነው የሆነ ክፍት ያለ ጨለማ ነው። ከዛ ውስጥ ልክ ሉጣ የሚሉ እንደዚህ እጃቸውን የዘረጉ ነፍሳት አሉ እና የመጨረሻ ጩኸቱ እግዚኦ መሐረነ ክርስቶስ ከፍተኛ ነው ጩኸቱ። ጨለማውም ከፍተኛ ነው። ዲያረ ጨለማ እንደዛ አይነት ጨለማ የለም። ከዛ እኔ ጮሃለሁ። ቅዱስ ሚካኤል አለው፣ ቅዱስ ገብርኤል አለው። ያልጠራሁት ታቦት ግን መጥራት የምፈልገው እመቤታችን ነበር። እሷን ነው መጥራት የምፈልገው። ያው የጭንቃ ማላጅ አይደል። ከዛ በዛ ውስጥ እንጃ ያ ፍርሃት ያ ጭንቀት ደግሞ ድምፁ በጣም ከፍተኛ ነውና ከዛ ኪዳነ ምሕረት መጨረሻ ላይ መጣች። በቃ ዋለች። አልገባውም። ከዛ የሚገርመው በጣም ብዙ ነገሮች ናቸው። አንዳንዶቹ ዝም ብለህ ታስበዋለህ ታደንቀዋለህ እንጂ ለመናገር ይረቃል። አይተኸዋል ግን እንዲህ ነው ብለህ ለመናገር
ወይ ጊዜ ይጠብቃል ወይ ደግሞ አቅም የለንም። ያ ነፍስ ብቻ ነው በውስጥ የምትረዳው። የነፍስ እውቀቷ ሰፊ ነው። የምናየው በነፍስ ነው። ወደ ስጋ ስናመጣው ግራ ይገባናል። ደግሞ ለምስክርነት እንዲሆን ደግሞ ጫፍ ጫፉን ያለው እንደው ዘርፉን እንድንመሰክር ያደርጋልና ከዛ እሷ ስትመጣ ተጽናናው። ከዛ ወደሚደነቅ ደግሞ ያ ገነት ነው ሄድን። እነዛ የጠራዋቸው መላእክት በሙሉ መጡ። በልቤ እላለሁና ቅድም እንደዛ ስጨነቅ ያልመጡ አሁን እንደዚህ ግን እመቤታችን እሷ ስር ተጠልዬ ነው። ከዛ ሁሉንም የጠራናቸውን ለካ እናያቸዋለን። የሚገርመው ሲኦልን ሲያሳየኝ ያው ማዘር ስላረፈች ምንም ሰው ነን። ቅዱስ ቁርባን ተቀብላ በእመቤታችን ቀን ነው እሷ ራሷ መታ ነው የወሰደቻትና ያ ቅዱስ ቁርባን እንዴት እንደሚሰራ ጸሎት እንደሚሰራ ቅድም ያልኩ እግዚአብሔር እረኛዬ ነው ትላለች እና እሷን ነበር እዛ የምፈልገው። እናቴ እዚህ ትሆን እንዴ ይስል የለችም። ደስ አለኝ። የሚገርመው ያልሞቱ ግን ከቤተሰቦችም ከማውቃቸውም ሰዎች እዛ ውስጥ አሉ። አልሞቱም በስጋ ጨለማ ውስጥ አዎ እዛ ውስጥ አሉ። ሞት ለካ ሁለት አይነት አባቶቻችን ሲያስተምሩ የሞት አይነት አለውና አንዳንዶቻችን በስጋ በቁም የሞትን ነን ሲሉ ለካ እውነት ነው። ለካ መዝገባችን ሲኦል ነው። ታዲያ የት ናት እናቴ ብዬ አሁን ገነትም እሷን ነው የምፈልገው በውስጤ። አሁን ጌታችን መጣ። የሚገርመው በምድር ላይ የምንጸልየው ጸሎት በሰማይ እንዴት እንደሚታሰብ እና ማዘር መጣች። እግዚአብሔር እረኛዬ ነው ትላለች። ደስ አለኝ። ከዛ ብዙ ነገር አለ። ከዛ ውስጥ ግን በጣም የደነቀኝ ያኔ ቅዳሜ ህዳር 20 የጸለይኩት ጸሎት ነበረ። እመቤቴን እንዲህ አልኳት፣ እንዴ እኔ ወደ አንቺ አገልግሎት እሄዳለሁ እሷን ለአንቺ እሰጣለሁ ብዬ ነው የሄድኩት። እኔ ጌታዬን አገለግላለሁ። በቃ አገለግላለሁ ብለህ እኮ አላገለግልክም። ምክንያቱም ኩርፊያ ነበረኝ። እንደዛ እንኳን ብዬ ስጋን እንረሳለን። ሊያስታውሰን እኮ ነው ሰማዕቱ ቅዱስ ጊዮርጊስ። እኔም እሺ አልኩት። እናቴን ከሆነ ወስዳታል፣ አንተ ጋር ነው ያለችው። እንግዲህ ምን ቀረ ታዲያ? ምንድነው ማላገለግል ጌታዬ አገለግላለሁ አልኩት። የመጀመሪያ ቀን ጥምቀት ላይ ስለ እናትህ ያነሳህልኝ ጉዳይ አለ ማለት መጀመሪያ ላይ ያው የእናቴ ጥያቄ የተመለሰው እዛ ነው ያልከኝ። ምን ነበር የተፈጠረው ውስጥ ላይ እስኪ አስረዳኝ። መዳን ትፈልግ ነበር። ቆማ መሄድ ትግል ነበር ሁሉ። እሱን ትጸልያለች ግን እንደ ፈቃድ ነው የምትለውና ሌሊቱን ተደወለኝ አርፋለች። ሲሄድ ያው ቅርብ ቢሆንም በሳጥን ነው ያገኘኋት። ያ ትንሽ ስሜቴን በጣም ነካው ግን ተስፋ አለኝ። ጸሎተ እግዝእትነ ማርያምን በቃ እዛው ቁጭ ብዬ 64 ይሙላ እያልኩ ጸልይ ነበርና መጣች እመቤታችን። እሺ ማንም የለም ሁሉም ውጪ ያለቅሳሉ። ትቀሰቅሳታለህ አለች። ተወዛገብኩ። እመቤታችን መጣ። አይ አንቺ ወስኝላት አልኳት። እመቤታችን ነፍሷን ይዛ ሄደች ማለት ነው። እኔ ትንሽ ከዛ በኋላ ሰው ነህና ትንሽ ሐሳብ እየተከፈለ መጣ። ለምን መኖሯን ጠልቼ ነው እንዴ ብትኖር እኮ የሚል ሐሳብ እንደገና የፈተና ማዕበል መጣና ትንሽ ልቤን አሻከረው። ከሱ ጋር ስታገል ደግሞ ያው ትንሽ እንግዲህ አይ መሆን ነበረበት እንዴ ደግሞ ገለብጥና ደግሞ አስባለሁ የእመቤታችን ያቺን ቀን ማን ያገኛታል? ከእመቤታችን ክንድ ማን ይርቃል? ይሄንን መልስ እዛ ጋር አገኘሁት ነው። እሷን ይዛ ስትመጣ ጌታችንም ያኔ ህዳር 20 ያልኩት ለጌታ የነገርኩት ነገር አለ። ቀን ያገለግላል እሷን አደር አይደለም። ከዛ በኋላ ግልጽ ብሎ ከሱ ጋር መጣች። እግዚአብሔር እረኛዬ ነው እያለች ያን የምትጸልየውን ጸሎት እየጸለየች ስለዚህ ያ መልሷ ነው። በቃ ደስ አለኝ። የሁለተኛ ቀን ጥምቀት እንዴት ነበረ? ሁለተኛ ቀን አስፈሪ ነው። ምክንያቱም ያችን ጭንቀት መቼም ማየት አልፈልግም። ሰማዕቱ ለምንድን ነው እዚህ ያመጣኸኝ? እሺ ካመጣኸኝ ደግሞ ምንድነው የቦታው የዚህ የጸበሉ ቦታ ሚስጥር ምንድነው? ምክንያቱም ልክ ከዛ እንደወጣን ሰው ሁሉ ማውራት ጀመረ። እኔ ደግሞ ያው ጆሮዬን መስጠት እወዳለሁና ሰው ሰብሰብ ሲል ምንድነው የሚያወሩት እዚህ አካባቢ ላይ ሲል ግማሹ የተበወዘም አለ። በእርግጥ ሁሉም ገብቶ አይሰወርም። እምነት ነው። አንዳንዱ የእምነት ጉዳይ ሊሆን ይችላል። አንዳንዱ ደግሞ የሱ መፍትሄ በመሰወር ላይሆን ይችላልና ግን ኬሚካል ነው የሚል ነገር ሰማሁ። ኬሚካል አልነበረም። ማዘር አስክሬን ጋር ሆነን ስንል እግዚአብሔር ስራ ነበርና በሱ ጥርጥር የለኝም። ግን ለሰው ይሄ ለሚሉት ምን አይነት መልስ
እንድሰጥ ትፈልጋለህ? እባክህ ግለጸው። ይሄ ጥያቄ ነበረኝ። ገባው። ልክ እሱ ያሰረኝ የሚገርመው ስውራን አሉ እዛ ውስጥ። ስውር ብዬ የሚያስረኝ ልጁ አይደለም። ምንድነው አየዋለሁ፣ ግን የለውም፣ ተሰውር ያለው እዛ ውስጥ ብርሃን ብቻ ነው ያለው። በብርሃን ውስጥ ደግሞ የሆነ የሚመላለስ አካል ነው የማየው። ገና አልመጣም ጸበሉ። ደነገጥኩ። አሁን በቃ እንዴ የማይፈታ ስር ነው እንዴ የሚታሰረው ዛሬ? ውስጤ እንግዲህ አመላልሳለሁ። ከዛ ጸበሉ መምጣት ጀመር። ልክ እግሬን ሲነካኝ ድንግጥ ነው ያልኩት። ምክንያቱም በቃ ልክ ያ የትላንቱ ነገር ይከሰታል ብዬ ማለት ግን አልተከሰተም። ወዲያው ደስ የሚል ብርሃን ነው። አንዳንዴ ሲነገረን ከፀሐይ 7 እጅ የሚበራ ይሉናል አባቶቻችን። አዎ ከዛም የሚበልጥ ብርሃን ነው። ግልጽ አለና በጣም የሚገርመው ይሄ ጥምቀት ላይ እጅግ የተባረኩ ወጣቶቻችን እዛ ላባቸው ጠብ እያለ እንደዚህ የሚነፉት እንትና ረጅም ልክ ነጭ የለበሱ ናቸው። መተው እነሱ መጀመሪያ ያንን በጣም አስተጋቡት። ያ የሲኦል ጭንቀት፣ የድምፁ ጭንቀት ነበረ። ይሄኛው ከዛ በላይ ነው። ድምፁ ግን የሚያስጨንቅ ሳይሆን የሚያስደስት ነው። ልትሰማው የሚገባ ትልቅ እንደዚህ ከፍታ አለ ወንጌል ነው። ሉቃስ 16 ላይ ነው ከ19 እስከ 31 እንደዚህ አድምቆታል። በቃ እንደዚህ ሆኖ ግን ያ በጣም ወርቃማ ነው ጽሁፉ ማለት ነው። እንደዚህ ሞልቶታል እንደዚህ ሰማዩን ማለት ነው። ከዛ ከፍ ብሎ ነው ይዘውታል። ዝማሬው አለ፣ ብርሃኑ አለ። በዛ ላይ ደግሞ ብርሃን ያበራሉ። የሚገርም ነው። ያ ብርሃን በራሱ ደግሞ እሱን የሚበልጥ ብርሃን አለ። ከዛ ከሚያበሩት ብርሃን በላይ ደግሞ ሌላ ብርሃን መጣና ከፍተው። ሉቃስ 16 የአልዓዛር የነዌና የአብርሃም ታሪክ ነው። ሚስጥሩ ይሄ ነው። ይሄንን አስተምር ብሎ ልክ እንደተከፈተ ሲመጣ ስንጥቅ ነው ያለው ልቤ። ግርማው፣ ብርሃኑ ደግሞ ያ ግርማ አስፈሪ አይደለም፣ አስደሳች ነው፣ ግን ያስፈራል። ርህራሄ ነው እሱ ላይ የምታዩ ፊቱ ላይ። ከዛ ማላስበው ድምፅ ይወጣልና ጌታ ኢየሱስ ክርስቶስ ሆይ እወድሃለሁ፣ በቃ እንደዛ። ከዛ ሚስጥሩ ይሄ ነው ብሎ ሰጠኝ። ከዛ ሰማይቱ ቅዱስ ጊዮርጊስ መጣ። እሱ እውነት ነው በጻዕዳ ፈረስ ነው የሚመጣው። እሺ። ከዛ እሱ ደግሞ ልክ ስዕሉ ነውና ይመጣል፣ ግን ይንቀሳቀሳል። ይፈታታል ያችን ቤሮታዊትን። ከዛ እየፈታት ታለቅሳለች። እሷ አይዞሽ ይላታል። እኔ ያለሁልሽ ከዚህ በኋላ ይላታል። ከዛ ውረጅ ይላታል። ከዛ ደግፎ ያወርዳታል። እሷ የታሰረችበት ማሰሪያ ነበር። እንኪልና ያ ዘንዶ እንደዚህ አፉን ከፍቶ ሲመጣ በጌታዬ በኢየሱስ ክርስቶስ አቤት ሲጠራው፣ ስሙን ሲጠራ የሆነ ድብልቅልቅልቅ ሰማዩ ድብልቅልቅልቅ ይላል። ከዛ መጣ ዘንዶውን ከገደለው በኋላ እንኪ ሰሪው አላት። እየጎተትሽ ሂጂ አላት። ዘንዶ ታሰረ። ፈረሱ እኮ ነው ቅዱስ ጊዮርጊስ አይደለም። እና እንደዚህ ሲመጣ ፈረሱ ማለት ነው ነጭ ነው። እንደዚህ እየጋለበ ወደ እኔ ሲመጣ ወይ መጀመሪያ ቀን ያየሁታል እነዛን ቡን ሲያደርጋቸው በስማ እኔንም ቡን ሊያደርገኝ ነው ቢራ። ከዛ አየ ይሄ ነው ሚስጥሩ አለ። ራሱ ፈረሱ እንደዚህ ያወራ በስማ ብንናልኩ ሁለት ነገር ነው በቃ ሚስጥሩ። የመጀመሪያው ሉቃስ 16 ከቁጥር 19 እንዲህ ነው የሚለው። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። ያ ባለጠጋ ነው፣ በደስታ ይኖራል። ምድር ላይ ነው የሚኖረው አሁን እንደምንኖረው ኑሮ። አልዓዛር የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር ይላል። ያ ባለጸጋ ነው፣ መርጦ ይለብሳል፣ መርጦ ይበላል። ይሄኛው ግን ድሃ ነው፣ ግን የወደቀው በዛ ነዌ ነው። አባቶቻችን ሲያስተምሩ ነዌ ይባላል ያ ስሙና። ደጁ ወድቆ ነበር ያ ድሃ፣ ግን አላየውም፣ ተኝቶ ነበረ። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊመገብ ይመኝ ነበረ። ውሾች እንኳን መጥተው ቁስሎቹን ይልሱ ነበር። ውሾች ቁስሉን የሚልሱለት ድሃ፣ በባለጠጋው ደጅ የወደቀ ድሃ፣ መብላት የሚመኝ ድሃ፣
መፈወስ መዳን የሚመኝ ድሃ ያ ነው ሲለን ለምንድን ነው ያመጣው? ድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት፣ ባለጠጋውም ደግሞ ሞተና ተቀበረ። አንድ ምዕራፍ እዛ የምናየው ይሄን ነው። ምድራዊ ህይወት ያልቃል፣ በቀብር ይጠናቀቃል። ሰው ግን እዚህ ብቻ በቃኝ የሚል አይደለም። ሁለተኛው ምዕራፍ ይከፈታል። አሁን ሁለተኛውን ነው እዛ የሚያሳየን ሰማዕቱ ቅዱስ ጊዮርጊስ። ጌታችን ምንድን ነው ሲባል ይሄን ሲገልጠው የዚህ ቦታ ሚስጥር ይሄ ነው ሲል ዓለም የሚጨነቀው በዚህ አይደለም። አሁን እንዲህ ሆነ፣ ድሃው ሞተ፣ መላእክትም ወደ አብርሃም እቅፍ ወሰዱት፣ ባለጠጋው ደግሞ ሞተና ተቀበረ። በቃ ተቀበረ ነው የሚለው። አልዓዛርም እኮ ድሃው ሞቷል፣ ግን ተቀበረ አይልም። መላእክትም ወሰዱ፣ ነፍሱን ነው የወሰዱት። ስጋው እኮ ተቀብራለች፣ ግን መቀበር ለስጋ ምንም ማለት አይደለም። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ። እሱን ያየ ነው። እኔ ያየሁት እሱን ነው። የሲኦልን ስቃይ ነው ያየሁት። ሰዎች ይሞታሉ። ሞትኩ ማየት ይችላል ሰው ሄዶ። የዛ ሚስጥሩ ይሄ ነው ብሎ ገልጦ ሲያመጣው ማለት ነው ከሰማይ ሲገለጥ። ምክንያቱም አዲስ ነገር የለም። አሁን በሲኦል በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ ይላል። በአብርሃም እቅፍ፣ የአብርሃም እቅፍ አለ ማለት ነው በሰማይ። ስለዚህ ወደ አብርሃም እቅፍ ለመግባት ምን እናድርግ? አሁን ይሄ ድሃ ስለሆነ አይደለም አብርሃም እቅፍ የገባው። ምክንያቱም አብርሃም በጣም ባለጠጋ ነበር። ባለጠግነት አያስኮንንም፣ ድህነትም አያጸድቅም። ስራ ነው። አሁን እዚህ የምንሰራው የመስሪያ ቦታችን ነው፣ ግን ተዘናግተናል። ስንኖር የምንሞት አይመስለንም። ስለዚህ ሞትን እዛ እስቲ ይቅመሱት ብሎ ይሄ እኮ በሰማዕቱ በቅዱስ ጊዮርጊስ ቃል ኪዳን የመጣ ነው። ምክንያቱም ልጆች ጠፉ ብሎ እኮ ይጸልያል አይደለም? የሰጠኝስ ቃል ኪዳን ምክንያት ስጠኝ ብሎ እኮ ነው ያመጣው። አሁን በስቃይ አሻቅቦ አብርሃም በሩቅ አየ፣ አልዓዛርን በእቅፉ ይላል። እርሱም እየጮህን አይደል? እዛ ሲኦል ያስጮሃል። ቅድም ያ ጩኸት ከባድ ጩኸት አለ፣ የነፍሳት ጩኸት፣ ይግባኝ የሌለው ጩኸት ነው። አንዴ ታፍኗል። ለዚህ ነው እግዚአብሔር የሚታገሰን እንጂ ኃጢአት ተስማምቶት አይደለም። መዓት ማምጣት ይችላል፣ ግን አንዴ ከፈረደ ያ የዘላለም ስቃይ ነው፣ ከባድ ነው። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ አለው። አሁን በሲኦል ነው ይሄ ንግግር። እዛ እያየን ስንነጋገር ሰው እንዴት ይናገራል? እዛ ምን ታያለ? ቅዱሳን አየው ትላለህ። አብርሃምን አየቁስ፣ ያውም እሱ ያየው ሲኦል ሆኖ ነው። አብርሃምን አየው አሻቅቦ። አብርሃምን ሲያየው አልዓዛርንም በቅፉ ይላል። የአብርሃም እቅፍ ያየነው እሱን እኮ ነው። እመቤታችን ከዛ እየታቀፈች ስታመጣን ዛሬ ላይ ስንመለስ ወደዛ ስቃይ እንዳንገባ አንድ፣ ሁለተኛ ያንን ደስታ እንዳናጣው ሁለት። ስለዚህ ይሄን ሚስጥር የሚገልጥልን ያ ቅዱስ ስፍራ ነው ማለት ነው። አሁን እንዲህ አለ፣ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ መላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አሁን ከሞተ በኋላ አልዓዛር እንደጠማው ሞተ። በሰማይ ግን እርካታ አለ። ሃይማኖታችሁን አትቀይሩ በዚህ ምክንያት ሲለን፣ በመዳን እንደተመኘ ሞተ። በሰማይ መጽናናት አለ። ያን እኮ እያየን ነው በተግባር፣ ወንጌሉን በተግባር እያየን ነው። ይሄ ነው ብሎ ሲገልጠው ያ ነው እየተከናወነ ያለው። ሰው ይሞታል፣ ሞቶ የሞቱ ዘመዶቹን እዛ ያያል፣ ገነትንም ደግሞ ያያል፣ ቅዱሳን መላእክቱን ያያል። ምክንያቱም አይዟችሁ ትልቅ ማጽናኛ እኮ ነው እንጂ እኮ እግዚአብሔር ሊያጠፋን ከፈለገ እዚሁ አያጠፋንም እንዴ? ሊያስጨንቀን ከፈለገ ማን ያዘው? አሁን ያ እኮ የማስጨነቂያ ስፍራ እዛ ቆይ እስቲ ራቅ አድርጌ ሰው እንዳያየኝ ወይም ደግሞ እነሱን አልፍቼ፣ እግዚአብሔር በፍጹም እንዲህ አይነት ባህሪ የለውም። ቅዱስ ቸር አባት ነው። ሚስጥሩ ግን ይሄ ነው። ያንን አይተን እንድንመለስ፣ ስቃዩን አይተን እንዴት ለሰከንድ እንኳን ስቃዩ ምን ያህል ከባድ እንደሆነ። ስለዚህ ያላዩ ሰዎች እባካችሁ መታችሁ ይዩት። ሚስጥሩ ይሄ ነው። ያየነው ይሄ ነው። አብርሃም ግን አለ ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛር እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ሁለት ነገር ነው እዚያ ያለው። መጽናኛ ስፍራ እያየን ነው፣ ደግሞ የሚያሰቃየውንም ስፍራ እያየን ነው። ምን አዲስ ነገር አለ? አዲስ የሆነው እኛ ኃጢአተኞች እንዴት በእኛ ዘመን እግዚአብሔር ይሰራል ነው። ወይ ደግሞ ትልልቆቻችን ለምንድን ነው የማይነግሩ? በእነሱ በኩል ለምን አይመጣም? እግዚአብሔር እንዲህ አይደለም፣ ምሕረቱ ብዙ ነው። የኛ ችግር ምንድን ነው? እናምንና ያመነውን እምነት በእውቀት እንደገና ለማረጋገጥ፣ እምነትን በሳይንስ ለማረጋገጥ ስንሄድ ብዙ እንስታለን። ጊዮርጊስ ማሰሩ መጀመሪያ እንዳለው ታሰርን። ዘንዶ ነው የታሰረው፣ እኛ አይደለንም። ከዛ እሱ ይለፈልፋል፣ እሱ ይጨነቃል። ጭንቀቱ እንኳን የዲያብሎስ ነው፣ የጠላት ነው ጭንቀቱ።
የሚገርም አይደለም ጭንቀቱ። እኔ አሁን ያኔ በጣም የገረመኝ የመጀመሪያው ቀን ልቤ በጣም ነው የምትመታው። ስመለስ ግን ሰላማዊ ነው። ሰው ሁሉ እንደዛ ሲል ነበር እኮ ሲመለስ እኮ ወይ ያለ በጣም ምክንያቱም በጣም የሮጠ ሰው አረፍ ሲል ወዲያው ይቆማል ትንፋሽ። ከብዙ ጊዜ በኋላ ነው ትንፋሹ እየተረጋጋ የሚመጣው አይደል? እዛ እኮ ያ ሁሉ ተጨንቀን ያ ሁሉ ትንፋሽ ወጥቶ ወርዶ ስንመለስ ግን ፍጹም ሰላም ነው። አንድ የመንፈስ ቅዱስ ስራ ነው። አንድም ደግሞ ያ ሲጨነቅ የነበረው ጠላት ስለሆነ ጠላት ከኛ ሄዷል፣ እኛ ሰላም ነው ያገኘነው። ቅዱስ ጊዮርጊስም እንደዛ ያስራል። ስለዚህ እዛ አካባቢ እኛ የምንታሰርበት ሳይሆን የምንፈታበት ነው። ሚስጥሩ እሱ ነው። ሁለተኛ ነገር ጠላታችንን የምናስርበት ነው። ከዚህ በኋላ የምናስርበት ነው። በጣም ደስ ይላል። ተመልካቾቻችን ከመምህር ዘማርያም ጋር እያደረግነው ያለው ቆይታ እንደቀጠለ ነው። እንግዲህ ብዙ እየተማራችሁበት እንደሆነ ምንም ጥርጥር የለውም። በእርግጠኝነት ዛሬ እንግዲህ አጠር አድርገን ምስክርነቱን ብቻ ነው እያቀረብንላችሁ ያለ ነው። ብዙ 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 የምንማራቸው ከተለያዩ ሚስጥራቶች ጋር እያጣቀሰ ብዙ ዘመን አፍኖ የያዛቸው እውቀቶች እንዳሉት ይኸው እየቀነጫጨበ እያሳየን ያለ ነው። በድጋሚ ተገናኝተን ጥያቄም ካላችሁ ደግሞ ጥያቄዎቻችሁን ጽፋችሁልን ኮሜንት ላይ ከሱ ጋር ድጋሚ የምንገናኝ ይሆናል። አሁን ግን ስለ በርሜል ቅዱስ ጊዮርጊስ አንስተን ፕሮግራማችንን እንዘጋለን ማለት ነው። እንዴት ነው የሶስተኛ ቀን የአራተኛ ቀን የአምስተኛ ቀን ጥምቀት ምን ይመስላል? ግሩም ነው። ቅርብ ብትሆን በደንብ ትሰወራለህ የምትለውን ሰማ ተሽቀዳድም ሄደ ገባ በርሜል ውስጥ ገባ። እሺ እና ይጄ ቁጭ አሉን ገረማቸው እነሱ ራሱና ተሰወርክ። እሱ ነው የገረመኝ። ከዛ ልክ መጣ። ሌላው እኮ እስከዛሬው ቀናት ገና በቃ የፈረስ ኮቴ የለ እንደዛ ነው። ምድሩ ነው እንደዛ የሚለው ከምድር ነው ይሰማል። ድምፁ በጣም ነው የሚሰማው። ለመድኩና የምጠብቀው ከመሬት መጀመሪያ ትመጣለች። እሷ ነው የምጠብቃት ያኔ። አሁን እንዳለ መጀመሪያ መጥቶ አለበሰኝ ምንም የለም እንደዚህ ነው። ከዛ ወይ ምን ነው ሰማይቱ ቅዱስ ጊዮርጊስ ስውር አደረገኝና ልክ አይሙሬ ይሄ ሴንተሩ ላይ እቺን የምታል የሆነ ጥቁር ከዚ ልቤ ላይ ሴንተሩ ላይ ጥቁር ድብልብሉና ትንሽዬ ናት። ከዚ ልክ እንደዚህ ሆነ ሰውሮኝ ብርሃን ነው እንደዚህ የማየው ግን የማየው ውስጤን ነው። እና ያንን አሳየኝ። ምንድነው ስል ከራሴ ጋር የተከራከርኩ እያለ ብንን በቃችን ነው የተዘጋ። ለካ በእምነት ነው። እስካሁን በእምነት ነበር። አሁን ግን በቅርበት ሆነ። አሁን ሂሳብ መጣ ማለት ነው። በዚህ ሆኜ በጣም ተበሳጨውና ለምንድን ነው እንደዚህ ያደረገብኝ? ምንድነው በቃ የሆነ ነገር አጥፍቻለሁ ወይ አጥርጥር ነው። ለራሴም ለመፍታት ሞከርኩና ግን ጌታ ሆይ በዚህ ምክንያት አስቀይሜህ ከሆነ ኪዳነ ምሕረት አደር አማልጅኝ በይ ኪዳነ ምሕረት ሄድንና እንደዚህ አንስተው ነው የሚያስቀምጡን። በጣም ፈራው። ከዛ ወዲያው ነው ሳብስ አድርገው የሆነ ልዩ አይነት መዓዛ ነው እንደ ዕጣንም አይነት ነው ብቻ በጣም ደስ የሚል መዓዛ ነው። ከዛ እሱን ሳብ ያረክ ሄድሽ ነብሴ። ከዛ ልዩ ብርሃን ሰማዩ እንደዚህ ሞላው። ከዛ ጌታችን መድኃኒታችን አምላካችን ንጉሳችን ልዑላችን ጠባቂያችን መጋቢያችን እሱ የዘላለም ተስፋችን ስለኛ የሞተው ቸር እረኛችን እሱ ግልጥ አለ ብርሃኑ። ልዩ ዜማ አለ። በገና ድምጽ ይመስለኛል። በጣም ልዩ ቤት መግለጽ አይቻልም። እሱ ምልጃዋ ሰራ ማለት ነው። እሷም የማታሳፍር እናት ስለሆነች ያንን ጌታችን መድኃኒዓለም ኢየሱስ ክርስቶስ እዛ ብዙ ሚስጥሮች አሉ። እሱም ስለረቀቀብኝ አልፌዋለሁ። እንግዲህ ያለው ቆይታ ይሄ ነው። በጣም ይቅርታ። ያው እግዚአብሔር ምን ተጠቀምክ ከዛ ከመጣ ህይወት ላይ ምንድን ያልተጠቀምከው ብትለኝ አንዳንድ ልል እችላለሁ። 100% ነው የተቀየርኩት። ምን ተቀየርክ? እስኪ ለተወሰነ እንደው ለምሳሌ አሁን መጽሐፍ ቅዱስ ናፍቆኝ ነው ስንት ዘመን እኮ ይዤዋለሁ። አሁን ግን ስተኛም ስበላም ስጠጣም መጀመሪያ እሱን ሳላነብ አይሆንም። ያ ነው ትዝ ብልጥ ያለው። ያኔ ግን እየሰበኩ እንኳን ማለት ነው አቤት ጭንቅ ለማንበብ ብዙ መጽሐፍ እገዛለሁ፣ ቤት ውስጥ አለ፣ እጀምራለሁ። የመምህር ግርማን እንኳን መጽሐፍ እኔ አንዴ የተናገሩት አለ እሳቸውና
ሁሌ ወደ ኋላ ነው የምትሄዱት? ለምንድነው ሁሌ ጀማሪዎች ነን ያሏት ቃል ሁሌ ትዝ ትለኛለች። ወይ የእሳቸውን እንኳን ድካም እኮ ከንቱ አደረኩ ብዬ ሁሌ ይጨነቃል። ግን ድካማቸው ከንቱ አይደለም። በእውነት መሀል ላይ እሳቸው በመግባታቸው ነው ወደዛም ነፍስ ዘርተን ሄድ ነው። እና ምንድነው ጥቅሙ? አንደኛ ማንበብ ቻልኩ እና ሁሌ የሚናፍቀኝ አቡነ ሽኖዳ የእምነት ህይወት የሚላል እሱም መጽሐፍ ጨረስኩት። በጣም ደስ አለኝ። ከቻልኩ ማንበብ ነው ብዬ። ሁለተኛ እንቅልፍ የሚባል የለም። መጸለይም አልችልም፣ መተኛትም አልችልም። ከባድ ነው። አሁን ከፈለኩ ተኛለሁ፣ እግዚአብሔር ይመስገን። ካልሰነፍኩ በስተቀር መጸለይ ቻልኩ። ሁሌ እኮ እማራለሁ እሳቸው ጋር ሂጅ። የሚገርመው እኮ ከጎርጎሪዎስ ጀምሮ ማለት ነው አያት አቦ ሲሄዱ ስከተል፣ እስጢፋኖስ ስከተል፣ በቃ አብደሃል እንዴ እስኪሉ በረንዳ እንኳን እያደርኩ ለእሳቸው ፕሮግራም አለ። ከወዲሶ መጥቼ በረንዳ ማድርበት ጊዜ አለ የእሳቸውን ፕሮግራም መከታተል። በጣም መጨረሻ ነው የምወዳቸው። እዚህ ለመድረስ ትልቁ አስተዋጽኦ ያደረገልኝ ከበርሜል ቅዱስ ጊዮርጊስ አሁን እሱ ፈታው፣ ግን እዚህ መፈቻ ስፍራ እስከመጣ ድረስ ግን የእሳቸው ትምህርት የእሳቸው ተግባራዊ የክርስትና ልምምድ ኃይል ሆኖኛል፣ ግብአት ሆኖኛል እንጂ እስካሁን አብጄ ሆነ በህይወትም አልኖርም። ያው እግዚአብሔር ምስክር ነው አልኖርም። ስለዚህ አሁን ምን አገኘው? ጸሎት፣ መጸለይ፣ ስግደት። አሁን እግዚአብሔር ይመስገን ያውን በስማም ስል ያ ብርሃን ተገብቶኝ አይደለም በምሕረቱ ነው። እስኪ ምን አገኘህ አይደል? ከቅዱስ ጊዮርጊስ ይሄን አገኘው። ያ ብርሃን ይከፈታል። እግዚአብሔር ይመስገን። አሜን። ተመልካቾቻችን ከመምህራችን ከመምህር ዘማርያም ጋር የነበረን አስደናቂ ቆይታ እንዲህ ባለ መልኩ ተጠናቋል። እንደዚህ አይነት አስደናቂ ታሪክ ያላችሁ ድንቅ ምስክርነት መስጠት የምትፈልጉ ሰዎች 0941797941 ስልኮቻችን ናቸው። የመጣችሁ መመስከር ትችላላችሁ። ስለነበረን ቆይታ እግዚአብሔር ያክብርልን፣ ቃል ሕይወት ያሰማልን። በእውነት ክብር ይስጥልኝ። ውድ ተመልካቾቻችን ከእናንተ ጋር ቆይታ ያደረኩት ሰለሞን አንዱ ዓለም ነኝ። በሌላ ዝግጅት በሌላ ድንቅ ምስክርነት እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።